ማሮቼ ውዶቼ እንዴት ዋላችሁልኝ? ሰላም ዋላችሁ? እኔ ያለሁ እግዚአብሔር ይመስገን። አሁን እንግዲህ እንደምታዩኝ ሾሽ በረክ የሚባለው ምግብ ልሰራ ነው። ያው ቲማቲም እየቆራረጥኩ ነው። ሾሽ በረክ ማለት በሊጥ ተጠቅልሎ ስጋው በሃመ መፍሩም ቅመማ ቅመም ሆኖበት በሊጥ ተጠቅልሎ ጃይዝ ሆኖ ነው የሚሸጠው። ያሳያችኋለሁ አሁን ስሰራው። ቲማቲም መጀመሪያ ትከትፋላችሁ። ከዛ ትንሽዬ ውሃ ታፈላላችሁ። ውሃ ቲማቲሙን እንደዚህ ነው የምታረጉት። መጀመሪያ ጥጥጥ ታረጉትና ታበስሉታላችሁ። ታበስሉትና ሶስ እኔ ሶስ እወዳለሁ። ሱጎ በጣም ነው የምወድ። ከሾሽ በረኩ ይልቅ ሱጎ ነው የሚጣፍጠኝ ማለት ነው። እና አበላሉን ላሳያችሁ ነው። እና በሰው ሀገር ያላችሁ ማርያምን የራሳቸው ዙር አሁን እኔ ዙረት ነው የሄደችውና ምንድነው የምትበይ ምን ብላለች አልጥቂ ጭራሽ ጥያቄ አላስገባችሁም። ወጣናላት ብላ የሄደችው። ስለዚህ እነሱ እንደዛ ወጣው ላት ብሎ ሲሄዱ እናንተ ደግሞ ከቤት ያለ ነገር ቀለል ያለ ነገር ስርት አድርጋችሁ ብልጥ እንዳትጎዱ። በተለይ አዲስ መጦች አዲስ የመጣችሁ ስደተኞች እንዳትጎዱ። በጣም ነው የምትጎዱት። እና ስትወጡ ደግሞ ከሀገር ቤት ስትወጡ እንደኛ እንደ ኢትዮጵያ 2-3 ጊዜ ቁርስ በልታችሁ ምሳ በልታችሁ እራት ምትደጉ እንዳይመስላችሁ። አንዴ ነው የምትበሉ። አንዲት ጊዜ ነው የምትበሉ። አንዲት ጊዜ ትበላላችሁ። ያችን እራት ናት። ጧት ሻይ ካገኛችሁ ጧት ሻይ ትቀምሳላችሁ። ከዛ ውጭ የምትበሉ እራት ነው። ከራት ውጭ ምንም ነገር አታገኙም። ያን ሻይ ጧት ሻይ ምናምን የምትቀምሱ በቃ ሀብታም የሆነ ቤት ነው የምትጠጡ። በደንብ አድርጋችሁ መብላትን መጠጣትን የምታስቡት ከሀብታም ቤት ስትገቡ ነው እንጂ እንደው ዝም ብላችሁ አታገኙትም። እንደዚህ የነጭ ቤት አታገኙትም። እግዚአብሔር ይመስገን እንኳን በምግብ በኩል እግዚአብሔር ይመስገን እና ግን እነሱ ለራሳቸው ከሆነ እንጂ ስለሰው አስበው ያ ሰው ይርባዋል ያ ሰው ምናምን አይልም። በተለይ ደግሞ በቃ የምትሄዱበት ጊዜያቱ ሲደርስ 2 ወር 1 ወር ምናምን ሲቀራችሁ 1 ወር ሲቀራችሁ 2 ወር ሲቀራችሁ ለእናንተ ምንም አይነት ስሜት ሆነ ኮንፈርት የላቸውም። ይህን እንድታስቡ ለእናንተ ምንም አይነት ብትሰሩ ብትቆዩ ባትቆዩ 5 ዓመት ብትሰሩ ለምን 50 ዓመት አሰሩላቸውም። ልትሄዱ ስትሉ ጸባያቸው ይቀየራል። እንደ ስስት ብዙ ነገር ነው እና ሰርታችሁ ምግባችሁን ብልጥ እንዳትጎዱ። ከተጎዳችሁ በኋላ ማርያም ሀገራችሁ ልትገቡ ታማችሁ የረዳችሁት ቤተሰብ ባላችሁ ጊዜ አይዞህ ያላችሁት ቤተሰብ ለእናንተ ምንም አይነት እዝነት የለውም። ይህን አውቃችሁ ግቡበት። ቤተሰብ እናቴ እናን አባቴ መርዳት ካለባችሁ እናት አባት ግድ ነው። ሌላው ትርፍ ነው። ምክንያቱም በቸገራችሁ ጊዜ ባጣችሁ ጊዜ ብዙ ነገሮችን ባሳለፋችሁ ጊዜ ያያችሁ የጠላችሁ ሁላ አሁን ከእናንተ በጣም ይፈልጋል። እናንተን ሰላም ማለት ይፈልጋል። ዝምድናን ማጣጣም ይፈልጋል። አሁን የኛ ዝምድና እኮ እንዲህ ነው፣ እንዴት አትደውይም ምናምን። በቸገረሽ ጊዜ ሰላም ያላለሽ ሰው አሁን ስልክ ደወልሽለት አልደወልሽለት አወራሹ አላወራሹ ምንም አይጠቅምሽም። አንደኛ ደግሞ ይደውሉልሻል። ይደውሉና ለራሳቸው ጥቅም ሲሆን ማርያምን ይደውሉና እንደዚህ እንዳታደርጊ እንደዚህ እንዳትሆኝ ለራስሽ ኑሪ ምናምን ይሉሽና ልክ 1-3 ቀን እንደዛ ብለው ካወራሽ በኋላ ሳምንት ሳይሞላቸው እሮሮ ለራሳቸው እሮሮ ማለት ለሌላ ሰው እንዳሰጭ ይሞክሩሻል መጀመሪያ። ከዛ ልክ ሳምንት ሳይሆን ለራሳቸው እሮሮ ያቀርቡብሻል። እንደዚህ ሁኜ በዚህ ወጥቶ በዚህ ወርዶ ምናምን ቸግሮኝ አንዳንዶችማ ችክ ነው የሚሉ በቃ ችክ ብለው የጥያቄያቸው ክፋት ችክ ብለው በቃ የለኝም ካልሽ አንድ ሰው የለኝም ካልሽው ሊገባው ይገባል። አይገባቸውም እንዴ! በስመ አብ ወወልድ ወመንፈስ ቅዱስ። አንድ ቀን ቡና አፍልቶ ያጠጣሽ
ካጠጣሽ ያችን ቡና እንድትተፊት ይፈልጋል። በስደት ሀገር ሆነሽ ያችን ቡና በቃ እኛ ቤት እኮ መተሽ የዛኔ ያሳለፍነው ጥሩ ሰዓት ነበረ፣ ጥሩ ጊዜ አሳልፈን ነበር ምናምን ይሻል። ያችን አብሮሽ ሄደሽ ከቤቱ የጠጣሻትን ቡና እኮ ሊያስታውስልሽ ነው። እና ከዚህ ጋር በተለይ ወልዳችሁ ልጅ ያላችሁ እህቶች እንዳትሞኙ። ባናት ተተከልበሉት ዘመድ መስሎ የሚደውልላችሁ አሁን እህቴ ልጅ ያክስቴ ልጅ ብዙ ነገሮችን አብረን አሳልፈናል እኮ አብረን ብዙ ነገር እንደዚህ ብለናል እኮ ምናምን የሚልሽ ማርያምን ባናት ተተከልበሉ። ሊያይሽ የተጸየፈሽ ሁሉ ሲኖርሽ አንገትሽን ደፍተሽ አንገትሽን አቀርቅረሽ ተቸግረሽ ብዙ ነገሮችን በችግር አሳልፊ እህቴ ያላለሽ ልክ ስደትን ብለሽ ስትገቢ ስደት ሀገር ስትመጪ የዛኔ ዝምድናውን ያስታውሳል። የአክስት ልጅ መሆኑን ያስታውሳል። የአጎት ልጅ መሆኑን ያስታውሳል። የዛኔ ማለት ነው። ቸግሮሽ ባለ ጊዜ ግን የአክስት ልጅ መሆንሽን አያስታውስም። አንገትሽን በደፋሽ ጊዜ አንገትሽ ቀና የሚል አይመስለውም። ማርያምን አንገትሽ ቀና የሚል አይመስለውም። በቃ ሁልጊዜ ያለ ችግር እንደቸገረሽ እንዳጣሽ የምትቀሪ ነው የሚመስልሽ። የሰው ልጅ እንዳጣ አይቀርም። አስከሬን ብቻ ነው ሀሳቡን የማይቀይር እንጂ የሰው ልጅ በህይወት ካለ ያጣውን ነገር ሰርቶ የማግኘት መብት አለው፣ ያገኛል። አስከሬን ብቻ ነው ሰርቶ ማግኘት የማይችል። ምክንያቱም በቃ ሂዷል፣ አንድ አልፏል። ህይወቱ ነፍሱ ከስጋው ተለይታለች። ግን በህይወት ያለ ሰው ግን ምንም ሰርቶ የመቀየር መብት ቻንስ አለው። ይሰራል። ከሰራ የማይቀየር ምንም ነገር ሁሉም ሰው ይቀየራል። ሰው በህይወት ካለ ከሞተ ብቻ ነው ሰው ልጅ ህይወቱ ካለበት ብቻ ሰርቶ መቀየር የማይችለው ሰርቶ እንደ ሰው መሆን የማይችለው ህይወቱ ነፍሱ ከስጋው ስትለይ ብቻ ነው።
ይቅርታ ጠፋባችሁ። ከዛኛው ፍሪጅ ይሄ ያለ ብዬ ስገባ የለም። ስለዚህ የአትክልቱን አመጣሁት። የአትክልት ሾሽ በረክ ነው የምሰራላችሁ እና በቸገራችሁ ጊዜ ባጣችሁ ጊዜ አንገታችሁን ድፍት ባደረጋችሁ ጊዜ ማለት ነው ሊያያችሁ የተጠየቃችሁ እናንተን ማየት የጠላ ሰው ልክ እናንተ ስደት ወጣችሁ በቃ የራሳችሁ ነገር ሊኖራችሁ ስላሴ ስም ምንድን ነው ዛሬ ብቻ ያው የራሳችሁ ነገር ሊኖራችሁ ሲል በየትም ይሉና ይመጣሉ ወደ ህይወታችሁ ማለት ነው። ዘመድ መስለው ያክስት ልጅ ያጎት ልጅ መስለው ልክ የሚወዷችሁ መስለው ይመጣሉ እና እንደዛ ሲመጡ እናንተ ጅል እንዳትሆኑ ማለት አውቀዋችሁ ነው። እወድሻለሁ፣ ያክስቴ ልጅ ያጎቴ ልጅ ነሽ፣ ብዙ ነገሮችን አብረን አሳልፈናል እኮ አብረን በልተናል እኮ አብረን ጠጥተናል እኮ ምናምን። አዎ አብረን ጠጥተናል አብረን አሳልፈናል። ነገር ግን ባለፈ በድሮ በሬ ያረሰ የለም። በድሮ በሬ ባና በሬ ያረሰ ሰው የለም። ዝግት እንደዚህ ባና በሬ ያረሰ ሰው የለም ብላችሁ ዝግት። ይሄን ነው የምላችሁ እንደ እህትነት የምመክራችሁ። እንዴ በታቻም ነው በሬ መቼስ ያረሰ ሰው የለም አይደል? በቃ ነበርነ በሰዓቱ። አዎ እህት ነን ወንድም ነበርነ። አሁን ግን በታቻም ነው በሬ አሁን ያረሰ ሰው የለም። አለቀ። ዝምድናን እንደ ዝምድና፣ ቤተሰብን እንደ ቤተሰብ። ግዴታችሁ ለእናታችሁ ነው መርዳት የምትችሉት። ለእናት አምጣ ለወለደቻችሁ ለ9 ወር ቤታችሁ ነው። ከዛ የተረፈው አንገታችሁን ስትደፉ በዛን ሰዓት የተሳለቁባችሁ የሳቁባችሁ ሰዎች አሁን ለእናንተ አዛኝ መስለው የእናንተ ተቆርቋሪ መስለው ገንዘብሽን ያዥ፣ ገንዘብሽን ለማንም እንዳትበትኝ ምናምን ይሏችኋል አይደለም? አውቀው ማርያምን አውቀው የእናንተ ገንዘብ ብትይዙ ባትይዙ ምንም አይመስላቸውም። አውቀው ነው እንድታዝኑላቸው ማለት በቃ እሱ እኮ መካሬ ነው እሱ እኮ ሀሳቤ ነው እንድትሏችሁ ነው እንጂ ስለ እናንተ ገንዘብ መያዝ ምናምን ምንም ሀሳብ የላቸውም። እንደው አለምነሽ ምን አለች በሉ ለእናንተ አስበው እንዳልሆነ እያስረዳዋችሁ ነው። ትንሽ ቆይተው ብር ይጠይቋችኋል። ትንሽ ቆይተው ይሄን ብትገዙልን እንደዚህ ባረጉልን። እኔ የሆነ ልጅ እንግዲህ ከዚህ ሀገር ከመጣሁ 4 ዓመት አሳልፌያለሁ። 5ኛ ልጨርስ 1 ወር ነው ማለት 15 ቀን ነው የቀረኝ። 5ኛ ልጨርሽ በቃ ወደ ሀገሬ ልገባ የቀረኝ 1 ወር ነው። እስከዛሬ ድረስ ከነ መፈጠሬ አስታውሶኝ አያውቅም፣ ደውሎልኝም አያውቅም። የት በቃ እንዳለሁ የት ኖር የት አያውቅም። በቃ ወደዚህ ሊመጣ ስል ኮሮና እንደዛ ዘግቶት ብዙ ፈተናዎችን ሳሳልፍ የት ነሽ ምናምን ብሎኝ አያውቅም። አሁን ግን ተበቀደም ከየትም ከቦሌም ብሎ ስልኬን ተላልፎ ደወለ። ስልኬን ተላልፎ ሲል ደግሞ ምንድን ነው ብዬ ማውራት ከዛ እያወራሁ እያለ ትንሽ ቆይቶ ትንሽ ቆይቶ ለእኔ ያሰበ መስሎ ትንሽ እኔን ሲመካከር ቆይቶስ ትንሽ እንዲያው ግማሽ ሰዓትም አልቆየም። እኔን ሲመክር ቆይቶ ገንዘብ እንዳታባክኝ ገንዘብ ለማንም እንዳትሰጪ ሲል ቆየናስ እንዲያው እህታለኝ ትንሽ ቆይቶ እንዲያው በጣም ቸግሮኛል፣ እንዲያው ስላገኘሁሽ በጣም ደስ ብሎኛል፣ በጣም ስለቸገረኝ ነውና አሁን ብር ላኪልኝ። እኔ እኮ አሁን ልገባ ነው ሀገሬን እና አሁን ምንም ከእጄ ብር የለም። ተበድረሽ ቢሆን ላኪ። አየሽ ራስ ወዳድ ናቸው። ተበድረሽ ቢሆን ላኪልኝ አለ። ኧረ ተበድሬ
እንኳን ላንተ ለእናቴ ተበድሬ አላኩም። ከነገራችን ላይ የለኝም። ይኸው ጧት ማታ ሰላሜን ንስታረገው እላችኋለሁ። ብሎክ እንዳላረገው ስጋዬ ነው። ብዙ ነገሮችን ቤተሰብ ጋር ትንሽ እንቀያየናለን። ብሎክ እንዳላረገው ብር እንዳለክለት ልገባ ነው። ብር የለኝም፣ ለራሴም የለኝም እንኳን ለሱ። አያችሁ ዘመድ መስለው ይቀርቡና መጨረሻቸው ለእናንተ የሚፈልጉት ብር ብር። እናንተ እንዴት አድርጋችሁ እንደምታመጡት እንዴት እንደምትሰሩት እንግዲህ እናንተ ነው የምታውቁት። እኔ አልነግራችሁም፣ ታውቁታላችሁ የሰውን ቤት ስራ እንዴት ብሩ እንዴት እንደሚመጣ። እኔ ይሄው ብዬ ልነግራችሁ አልችልም። ለእናንተ ብሩ እንዲህ ነው የሚመጣ ብዬ አላስረዳችሁም። ጠንቀቃችሁ ታውቁታላችሁ። አስገድዶ መድፈር አይባልም። የለኝም ካልሽው አንድ ሰው ሊረዳሽ ይገባል። በቃ የለኝም ቢኖረኝ ምን ችግር የለም ካልሽው ሊረዳሽ ነው የሚገባው እንጂ ተበድረሽ ቢሆን እንዴ የእሱ ጨጓራ ሊሞላ ለምንድን ነው እናንተ ብድር ገብታችሁ ትልቁለት? እሱ ሆድ ሊሞላ የራሱ ህይወትን ሊያስተካክል እሱ ጽድት ካለው ሀገር ላይ በእርግጥ ሀገራችን እንግዲህ ያለችበት ነባራዊ ሁኔታ ትንሽ ከበድ ቢልም ግን ደግሞ ከእኛ ከስደተኞች አይበልጥም። እኛ ከዚህ ምንም ሳንቀምስ አፋችን ኩበት መስሎ ሙሉ ማታ የምንቀምስበት ጊዜ አለ። ውሃ እንኳን ስንጠጣ ሽንታችን ስንሸና ስንቴ ነው የምትሸኑ? አውቀው ለእናንተ ያዙን መስሎ አሞሻል ብሎ ይጠይቁሻል። 10 ጊዜ በላይ ሆነ ሽንትሽን መሽናት ከጀመርሽ ይሉሻል። ሰው እኔ ደግሞ በህይወት ውሃ በጣም እወዳለሁ እና እጠጣለሁ እና እኛ እንደዚህ ግን ይችን ህይወት እያሳለፍናት እነሱ እንደ ቀልድ እህት አለም የኔ ውድ የኔ አብሮ አደጌ ማርያም እና አብሮ አደግና ነው የሚባለው መሰለኝ። ከዚህ ጋር አብሮ አደጌ እህቴ አይሰራም፣ ማርያምን አይሰራም። ከዚህ ጋር የሚሰራ ብር ነው። አብሮ አደግ አይሰራም። እዚህ ጋር ብር ነው የሚሰራ። ተበላሽቷል። ብር ነው የሚሰራ። አብሮ አደግ ይሁን እህት ይሁን የሚሰራው ብር ነው። ያኔ ስታጭ ያኔ ስትከሽ ያኔ ስትጠቁሪ እህቴን ቸግሯት ነው እኮ ጠቆረች። እህቴን አታኮ ነው የጠቆረች አላለሽም። ነገ እኮ ቀን አለ። ነገ እኮ እሷም ስታገኝ እንደ ሰውን መርዳት ትችል ይሆናል። አሁን ለምንድን ነው የምንናገራት? ይኸው እርጎ አሁን ለምንድን ነው የምንናገራት? መጀመሪያ ነጭ ሽንኩርት ቀንትን አድርጌ አረኩኝ ላሳያችሁ ነው። በጣም የሚጣፍጥ ምግብ ነው። ይህ ምግብ ደፍሮ ለሚበላው ይጣፍጣል። መቼም ሾሽ በረክ አረብ ሀገር ያላችሁ እህቶቻችን መቼም ትናት ምግብ አይጠፋችሁም ብዬ አስባለሁ። እና እናንተን ስታጡ እናንተን ሲቸግራችሁ አይዞሽ ያላላችሁ የት ነሽ ያላላችሁ እኔ አለሁልሽ፣ እኔ እረዳሻለሁ፣ ችግርሽን ሁሉ እጋፈጠዋለሁ፣ ከጎንሽ እቆማለሁ ያላላችሁ ሰው አሁን እህት አለ ምናምን ሲልሽ እውነት መስሎሽ አዳሜ እንትን እንዳትጀዘቢ። እናት ብቻ ናት የማትጥል። እናት ምንም ልትልሆን ምንም አትጥልም። ከዛ ናናና ቆደማና ያቻው ማረግበት ማለት ነው። እናት የፈለገ ነገር ብትበድያት፣ ብትናገራት፣ ብታስቀይሚያት፣ ብታስቀይምሽም እናት ያንቺን ጉዳት አትፈልግም። እናት ያንቺን ሽንፈት፣ ያንቺን ውድቀት አትፈልግም። ነገሮቹ አስገድደዋት ብትበሳጭብሽም፣ ነገሮቹ አስገድደዋት ብታስቀይምሽም እንኳን እናት የልጇን ውድቀት አትፈልግም። እናት የምትበሳጨው
እናት የምትበሳጨው ልጇ የሆነ ነገር ትደርስብኛለች፣ አላማ ይኖራታል፣ ትልቅ ቦታ ትልቅ ደረጃ ትደርስብኛለች ብላ አስባሽ አላማሽ ሲሰናከል ሳይስተካከል ሲቀር ነው እናት ልጇ ላይ እርምጃ ብትወስድ። ልጇን መናገር የምትችለው በዛን ሰዓት ነው እንጂ እናት ልጇን ሆን ግን አትጠራም። በጣም ነው ልጅ እንትን የምትል እና ክብር ለእናቶች። በዚህ አጋጣሚ ክብር ለእናቶች እና እናት ልጇን አትጠላ ካልተሸነቃት በስተቀር አጣብቂኝ ውስጥ ካልገባች በስተቀር እናት እናት ናት። ግን እወድሻለሁ ብሎ የሚመጣው ለምን አይወዳችሁም? ለእናንተ አይወዳችሁም። እወድሻለሁ ብሎ የሚመጣው ያነ አውቆ ነው። እውነቱን ንገሪ ካላችሁ ማርያምን አውቆ ነው። አይወዳችሁም። ይሄ ሸጣ ነው ሰትዬ። ይሄን ሸጣ ደብቃ ነው የምትሄደው። እኔ ግን አገኘው ሰላልኩ እና እናት ናት እናት። ይሄን ደግሞ ይሄ ታረጉበታላችሁ። ከዛ የተፈጨ ናና ላም ያለው ላይታችሁ ደቃቁን ይሄ እና ገንዘብ ቆጠብ ማድረግ ካለባችሁ እንትን ሰው ለየት ነው ማድረግ ያለባችሁ። ወደድኩሽ ያለው አይወድሽም። እውነት ንገሪታሽ እወድሻለሁ ያለሽ የሚወድሽ እንዳይመስልሽ። ማርያም አይወድሽም። አውቆ ነው ከአንቺ የሆነ ነገር ፈልጎ ነው። ደግሞ የሚበሳጩት ነገር ደግሞ የሚገርምኝ ስልክ አላወራቸው ስትል ይበሳጫሉ። ለምን ማትደውይ ሆነሽ ነው? ለምንድን ነው የማትደውይ ይሉሻል። አላወራ ስልስትይ ስልክ ናፍቀውሽ እኮ አይደለም፣ ፈልገውሽ አይደለም እኮ አንቺ አሳስበሻቸው አይደለም። አያችሁ፣ ሩማን አረኩበት። ከዛ ይሄን ሶስ እጨምርበታለሁ። ያንን ሾሽኮረክ እጨምርበታለሁ። በጣም የሚጣፍጥ ምግብ ይሆናል። አሳያችኋለሁ መጨረሻው ላይ እና እናንተ ፈልጓችሁ ወደዋችሁ እንዳይመስሏችሁ። እሺ ውዶች፣ እራሳችሁን ጠብቁ። እራሳችሁን ማንም ያክስት ልጅ ያጎት ልጅ ዘይቱን ያረኩበት። ዘይቱን በጣም ነው ቆንጆ ነው ምናምን ለራሱ ነው። የራሱን ህይወት ሊያስተካክል ሲፈልግ ከአንቺ የሆነ ነገር ሲፈልግ ያክስት ልጅ ዘመድ መስሎ ይቀርብሻል። ያክስት ልጅ በጣም ላንቺ ሐሳቢ ሆኖ ይቀርብሻል። በጣም ላንቺ እንደሚያስብልሽ፣ ላንቺ እንደሚወድሽ፣ ያንቺ ነገር እንደሚያሳስበው ሆኖ ያክስትሽ ልጅ ይቀርብሻል። ማርያምን አውቆ ነው፣ እመኚን አውቆ ነው። አንቺን አስቦ አንቺን ወዶ አንቺን ፈልጎ አይደለም የሚቀርበው። አንቺ የሆነ ነገር ሲፈልግ ነው የሚቀርብሽ። ገባሽ? እመኚን። በተለይ አረብ ሀገር ያለሽ እንዴ እመኚኝ። አረብ ሀገር የምትኖር እህቴ እመኚኝ። ያክስቴ ልጅ እኮ እኔ ይወደኛል ምናምን ማርያምን አይወድሽም። እውነቱን ንገሪታሽ አይወድሽም። የሚወድሽ ከሆነ ኢትዮጵያ እያለሽ ሳትሰደሽ ስደትን ሳትመርጭ በስደት ወደ ስደት ሳትሄጂ እንደዛ በቸገረሽ ጊዜ መግቢያው መውጫው በጠፋብሽ ጊዜ በዛ ሰዓት ነበረ አንቺን አይዞሽ ብሎ ከጎንሽ መቆም የሚችለው። ገባሽ? አሁን አይደለም። አሁንማ እንኳን ዘመዱ ድሮ የምታውቂው ጓደኛሽ ራሱ ሊያስታውስሽና ሊቀርብሽ ይሞክራል። አይደለም ያክስቱ ልጅ ያጎቱ ልጅ ድሮ የዛሬ ስንት ዓመት የምታውቂው ጓደኛ ያስታውስሻል አሁን። ምክንያቱም አሁን ከተቀበረው አንገትሽ ቀና እያልሽ ስለሆነ ማለት ነው። እንደነገርኳችሁ አስከሬን ብቻ ነው ሀሳቡን የማይቀይር። የሰው ልጅ በህይወት ካለ
ሀሳቡን ይቀይራል። የሰው ልጅ በህይወት ካለ ያጣ ያገኛል፣ ያገኘም ያጣል። ገባችሁ? ህይወት እንዲህ ናት። ያገኘ ያጣል፣ ያጣ ያገኛል። ህይወት እንዲች ናት። የሚወድሽ መስሎ ሲቀርብሽ የወደደሽ እንዳይመስልሽ እህት አለ። ራስሽን እንትን ብለሽ ለራስሽ ወደ ራስሽ መመለስ ነው ያለብሽ። ገባሽ? በተለይ እኔ አውሮፓ ያላችሁ ያሉ አላቸው በደቂቃ ነው የሚሰሩ በሰዓት። እኛ ግን በወር ሰርተን በወር ተከፍሏል። የአክስት ልጅ ረድተንበት ቤተሰብ ረድተንበት ልጅ ያሳደገንበት አይሆንም አይሆንም አይሆንም። ገባችሁ? አይሆንም። እድሜ እየሄደ ላይፋችን በሰው ሀገር ካሳለፍ ነው አይሆንም አይሆንም። የማይሆን ነገር ነው። ራሳችሁን ማስተካከል፣ ራሳችሁን መቆጠብ፣ ይሄ አደጋ ነው። እመቤቴ የሰው ልጅ ራሱን ማስተካከል ከሆነ ካለፈው የማይማር ከሆነ ይሄ ያ ሰው ቂል ነው የሚያስበው። ራሳችሁን ካደጋ ይሄ አደጋ ነው ብዬ ነው የማስበው። ማርያምን አደጋ ነው ብዬ ነው የማስበው። አደጋ ታውቃላችሁ? አደጋ ነው ብዬ ነው የማስበው። ገባችሁ? አደጋ ነው ብዬ ነው የማስበው። አደጋ ካደጋም አደጋ ከሌለሽ የለሽም ነው አባቴ። ሲኖርሽ ነው ሁሉም ሰው ሆይ 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 የሚልሽ። ሲኖርሽ ነው የሚወድሽ። ሲኖርሽ ነው ለአንቺ ያለው አመለካከት ሰው የሚጨምር ሲቲዥ ነው። ገባሽ? ሲቲዥ ካለለሽ የለሽም። እየነገርኩሽ ነው። ከሌለሽ ማርያምን ከሌለሽ ምንም ትዝ አትያቸውም። ትዝ ገባሽ? ውይ ይልሻል። ውይ እሷ ደግሞ ውይ አሁንም አረብ ሀገር አላለፈላትም ይሉሻል። አሁንም አረብ ሀገር አላለፈላትም እሷ ደግሞ ይሉሻል። ችግርን ወደሽ ከቤትሽ ያስገባሽው ነው ያስመስሉሽ። ፈልገሽው ያነ ችግሩ ፈልገሽው ከቤትሽ አንኳኩቶ አንቺ ፈልገሽው ናግባ ብለሽ ያስገባሽው ነው ይመስላችሁ። ማንም ሰው ችግርን ፈልጎ ከቤት አያስገባም። ማንም ሰው ካልጣለበት በስተቀር ማለት ነው። ገባሽ? ግን ከቁስልሽ ላይ ከችግርሽ ላይ ከረሃብሽ ላይ ከቁስልሽ ላይ ኃይለኛ ቁስል ይጨምሩብሻል። ኃይለኛ በቃ ምትሰራራ አይመስላቸውም። ደግመሽ ምትነሻ አይመስላቸውም። አያችሁ? የሾሽ በረክ ይባላል ይሄ እና ደግመሽ ምትነሺ ደግመሽ ትነሻለሽ ብለው አያስቡም። ገባሽ? ቁስሽ ላይ እንጨትን እንደፈለጉ ሲከቱብሽ ደግመሽ ምትነሻ አይመስላቸውም። ሰው ምትሆኛ አይመስላቸውም። ሰው ጭራሽ ሰው ምትሆኛ አይመስላቸውም። ያ ከመሆኑ በፊት ራስሽን መቆጠብ። ገባሽ? አውሪ አታውሪ አልልም እኮ እኔ ዘመድ አልጠላም። እኔ በጣም ነው የምወድ። እንደኔ ዘመድ የሚወድ የለም። ግን ደግሞ በወደድኩት ልክ ስለማላገኘው ለዘመድ ያለኝ እንትን የዛን ያክል ነው። አያችሁት? ያምራል። በወደድኩት ልክ ያገኘኋት የወለድኳት ልጅን ብቻ ነው። አጣሁም አላጣሁም እናቴ የምትለኝ እስከ ድረስ የመሄዴ ነገር የሚያጓጓት የወለድኳት ልጅ ብቻ ናት። ሌላው ትንሽ ምሰሪ ኑሮ ተቃጥሎ ኑሮ ተወዶ ነው የሚልሽ። ይሄን ይመስላል የሰራሁት ምግብ ማለት ነው። እና ትንሽ ምሰሪ ኑሮ እኮ ውድ ነው መተሽ እንዳትጨናነቂ መተሽ እንደዚህ እንዳትይሉሻል። ኑሮሽን እኮ ምደሽ መኖር የምትፈልጊው አንቺ እኮ ነሽ። ሌላ ሰው አይደለም የሚኖርልሽ። በስላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ።
የምትኖሪው አንቺው ነሽ። ስደት ላይ ኑሮሽ የምትኖሪው አንቺው ነሽ፣ አንቺው ራስሽ። አገር ቤት ስትገቢ የምትበያ አንድ እንጀራ፣ ከሰው የበለጠ እንጀራ አትበይም። በቃ ግን ያዘኑልሽ ይመስላሉ፣ ያሸማቅቁሻል እንዳትገቢ ማለት ነው። ምክንያቱም እንዳትገቢ እኮ ለአንቺ አዝነውልሽ አይደለም፣ ከሄድሽ ከገባሽ በዓመት በዓል ጊዜ የሚታዘቡ ብለሽ የምትልኪላቸው ብር ስለሚያቆም ነው እንጂ ለአንቺ አስበው እንዳይደለ ወጪ እህቴ፣ ለአንቺ ብዬ ነው። አውቀሽ ግቢበት ፓስተር ብለሽ መሄድ ግብት ወደ ሀገርሽ። አሁን ወስኛለሁ ልገባ ልጄ ሊያሳድግ ምክንያቱም ምን መጥቶብኝ ልጄ ሳላሳድግ በሰው ሀገር የሚንከራተት አዳሜ የራሱን ልጁን እያሳደገ ከቤቱ እኔ ምን መጥቶብኝ በስደት ከልጄ ጋር ተለይቼ የምኖር ቀልዳል እንዴ? እና ራሳችሁን ኮስተር አድርጋችሁ ገንዘባችሁን ለመያዝ ሞክሩ። ንብረት አላችሁ ገላ ይቅርታ በአሁኑ ሰዓት ሰው ነው ለሰው ልብሱ። የሚባል አጓጉል ባህል ለሰው ደራሹ ሰው ነው። ማርያምን በአሁኑ ሰዓት ለሰው ደራሹ ገንዘብ ነው። ሰው ሳይሆን ገንዘብ ነው። ምክንያቱም ይዘንም አተንም ስላየ ነው። በያዝነ ሰዓት እንዴት እንደሚያሽቃብጡልን ነው የምታውቁት። ከቤታቸው ስንሄድ ብር ካለን ማርያምን እንዴት እንደሚሆኑ ከቤታቸው ስንሄድ ብር ካለን ማለት ነው። ብር በሌለን ሰዓት ደግሞ ከቤታቸው ስንሄድ ቦታ የላቸውም ለኛ። ስለኛ ራሱ ማውራት አይፈልጉም ከቤታቸው ስንሄድ ማለት ነው። ምክንያቱም ብዙም ደንታ ስለሌላቸው ማለት ነው። እና ገንዘብ ነው ወዳጄ ሰውን ከሰው ጋር እኩል የሚያደርገው ገንዘብ ነው። ገንዘብ ከሌለ ዋጋ የለም። አሁን አረብ ሀገር እያለ የሚደውልልህ አዳሜ ልክ ኢትዮጵያ ስትገባ ብሎክ ያደርግሃል ወይም ትዝ አትለውም። እዛ እያለች ያረዳችን ህዝብ ምን አባቷ ነው የሚላችሁ? እናቴ ወይ እነሱ አይቀየሩ ወይ እኛ እንቀየር ወደ ኋላ
ጉድ እኮ ነው። አንዳንዶችማ ከቤተሰብ ጋር እኩል መሆን የሚፈልጉ አሉ። ከእናት ጋር ከወለደች 9 ወር ከተሸከመች እናት ጋር እኩል መሆን ይፈልጋሉ። አስባችሁታል? 9 ወር እንዳንድ ቀን የተሸከመችኝ እናቴ ከእነሱ ጋር እኩል ሳረጋቸው ለእናቷ ቤት እየሰራሽ ለእናቷ እየረዳች እንጂ እናቴ እኮ ናት። የ9 ወር ቤቴ እኮ ናት። ምንም ይሁን ምንም የእናት መጥፎ የላትም። የእናት ኮሳሳ፣ የእናት ደካማ፣ የእናት አሮጊት የላትም። እናት እናት ናት። ለእናቷ እኮ ነው የምታደርገው። እሷቴ ለእናቷ ነው የምትረዳ። ዘመድ መች ታስታውሳለች? ዘመዴ እኮ ከእናቴ በኋላ የመጣ ነው። ያን ዘመድ የማውቀው በእናቴ ነው። እናቴን ነገ ካጣሁኝ ወይ እናቷ እኮ የለችም፣ እስኪ ግቢኝ በላት ቡና ልጠጣ አይለኝም። እናቴ ግን ድክመቴንም ራቤንም ጥማቴንም ትሸፍናለች። ካላት ታበላኛለች፣ ከሌላት ደግሞ ቤቷ ክፍት ነው። ፊቷ አይቀያየርብኝም። ፊቷ ጥቁርቁር አይልም እናቴ የወለደችኝ። ሌላው ግን አይቸው ፊቱ ከሬር ነው የሚል ከሌላችሁ። እናት ግን እናት ናት። ማን እንደ እናት ቀልድ ነው። እናቴ ለእኔ ውበቴ ናት። እውነት ለመናገር የፈለገ ታምር ቢፈጠር እናቴ የ9 ወር ቤቴ፣ እናቴ ውበቴ፣ እናቴ ህይወቴ ናት። እናቴ ሁሉ ነገር ናት። ያልገባችሁ ቤተሰብ ካላችሁ ለእናቷ ቤት ሰራች፣ ለእናቷ ረዳች መብቴ ነው። እናቴን ቤቷን መስራት፣ እናቴን መርዳት መብቴ ነው። ማንም እናቴን ከመርዳት ማንም አያስቆመኝም። ማንም እንኳን ዘመዱ ቀርቶ የልጅ አባት ባለቤት የትዳር አጋሬ እናቴን መርዳቴን ማስቆም ወይ መከልከል አይችልም። በቃ እናቴ እናቴ ናት። እናቴ በህይወት ስላለች ነው ልጄን ይዛልኝ ዛሬ እኔ እንደፈለኩት ተሰድጄ የምሰራ እናቴ ስላለች ነው። እናቴ ባትኖር ልጄን የሚይዝልኝ የለም። ስለዚህ እናቴን መርዳቴ ማንም እኔም ኃጢአት ነው ብዬ አላስበውም፣ ስህተት ነው ብዬ አላምንም። ልክ ነኝ፣ ትክክል ነኝ። እናቴ እናቴ ናት። ግን ከእናቷ ጋር እኩል ታርገን ብላችሁ የምትሻፍዱ እዛው ምንም አይመለከተኝም። ምናልባት ከእናቴ አስበልጬ ማያት ድንግል ማርያም ልትኖር ትችላለች። ከዛ ውጭ ያለው ለእናቷ ቤት ሰርታ ማርያምን ግርመኛል። እኔ አሁን ትናንትና ነው የሆነ ሰምቼ ማለት ተደውሎ ለባለቤቴ ለእናቷ ቤት ሰርታ ለእናቷ እንደዚህ አድርጋ ለእናቷ እንዲያረገች ለእናቷ ደግነቱ የኔ ባል የፈለገ ነገር ቢወራ ምንም አይመስለውም። ማለት እሱም እናቱን ስለሚወድ ከእናት በላይ ምንም ነገር እንደሌለ ስለሚያውቁ በእናቴ እንደማልቀል ደግሞ ጠንቅቆ ስለሚያውቁ ቦታ አልሰጣቸውም። ግን ደግሞ በሰው ህይወት ላይ ገብታችሁ እናቷን ትረዳለች፣ ለእናቷ እንድታርጋለች መብቴ ነው። እና ታዲያ እናቴ የኔን ዲቃላ ተሸክማ ሽንትና ቀዘን የመጥረግ ግዴታ አለባት? መብቷ መሰለኝ፣ መብቴ መሰለኝ። እናቴ የኔን ልጅ ይዛ የኔን ልጅ ሽንቷን ቀዘኗን ጠርጋ እስከምታሳድግ ድረስ እኔ እናቴን ብረዳ ምንድን ነው ጥፋቱ? እኔ እናቴን ብረዳ እኔ ለእናቴ በሬ ብገዛ ምንድን ነው ጥፋቱ?
እኔ ለእናቴ ቤት ብሰራ ምንድነው ጥፋቱ? ከእናት ጋር እኩል ለመሆን እንደዚህ ደፋ ቀና። ኧረ በእናታችሁ ፕሊስ እዚህ ጋር እኔም አልስማማበትም። ከእናቴ ጋራ እንኳን ባሌን ይቅርና ማለት ነው የወለድኳት ልጄን ቃልዬን እኩል አላረጋትም። እንደ እናት ናት። ነገር ስራት መስሏችሁ የሰው ህይወት የበጠበጥና መስሏችሁ ለስልክ የለንም ለምትሉት ግን ለስልክ ሲሆን ለነገር ስራት ሲሆን ግን ብር አገኛችሁ ካርድ ሞልታችሁ ለመደወል ማለት ነው። ለምን ሳባራቱ ወፍ ሰዓት ቀድማችሁ ብር ብላችሁ ምዳችሁ በአካል አግኝታችሁ አትነግሩትም? በስልክ ከምትደውሉለት ይመለከተዋል? አይመለከተውም። መፍትሄ ነው። ማንም ሰው በዚች ምድር ላይ እናቷን ረዳች ብሎ ነገር ቢሰራ ባይሰራ አንድ ወንድ ቤት አንድ ወንድ ይተካል። ለኔ ወንድ ብርቅ አይደለም። እሱ ደግሞ ያውቃል፣ ምንም አይልም። ምክንያቱም እናቴ በህይወት ስላለች ነው ልጁን ይዛለት ቤት እንዲሰራ ህይወቱ እንዲስተካከል ያደረገችው። እናቴ ስላለች ነው ልጁን ስለያዘችለት እንጂ እናቴ ባትኖር ልጄን ባትዝልኝ እኔ ብቀመጥ ኃላፊነቱን ሙሉ በሙሉ ከሱ ላይ ይጫናል። ገባችሁ? ግን ደግሞ ማጦልጦሉ ምናምን ብላ አይመለከተኝም። ዝም ብሎ ስራ ፈት ነገር የለም። ስራ ፈትቶ ወዲያና ወዲህ ማጦልጦል አይደብራችሁም? እንዲሸም እኮ ነው ብበራል። በስማ ለእናቷ ቤት ሰራች፣ ለእናቷ እንዲያኛኛ ለፈዳሙላት እንኳን አረኩት። መልክን ይቃወመኛል። አገዝም ቤቷን ለምን ከከተማ ቤት አግዛላት እንዴ? ምድረሻ ቃላም እናቴ ጋር እኩል እንዳረግ ትፈልጋለሁ። እንዲ አዳኔ እናቴ ጋር ማንንም እኩል አላረግም። እንዴ ለቤተሰብ አፍረ ምን ያክል እናቷን ነው የምትረዳ፣ የእናቷን ቤት ነው የምታስተካክል እንጂ እስካሁን ድረስ ሁሉ ተሰዶ ከሷ በኋላ የሄዱት ሁሉ መተው የለም ሞኛ አርጋህ ነው እንጂ ሚስት ፈልጋችሁ አጋቡት። እናቴን ሲወድ ነው የምወደው። ባሌም ቢሆን እናቴን ሲወዳት ነው የምወደው። ይህን አውቃችሁ ግቡበት። ምን ማሽቃበጥ የማይረባ ነገር እንደ ውሃ የማይቋጥር ወሬ እንደዚህ ነው ምናምን ምን አገባችሁ? እስኪ መጀመሪያ እኔን እስኪ ደውላችሁ ሰላም በሉ። እንዴት ነሽ? ደህና ነሽ? በሉ እስኪ ለነገር ስርዓቱ ከመሮጥ እንዴ ለእናቷ ነው የምትረዳው፣ ለእናቷ ነው የምታረግ። አዎ ለእናቴ ነው የምረዳ። ረዳት እንዴ ፍቅር ነው እንዴ እናት መርዳት። ታዲያ እኔ ተሰደድኩኝ እናቴ እኮ መጀመሪያ ለእናቴ ታዲያ የዛኔና ለምንድን ነው ስንከራተት ሲቸግረኝ አይዞሽ ያላላችሁ? አይዞሽ ያላላችሁ ሲከፋኝ ለምንድን ነው በያፋችሁ የተነጋገራችሁብኝ? እሷ እኮ ምናምን ያላችሁ እንዴ እናቴ እኮ ናት። እናቴማ እናቴ የዘጠኝ ወር ቤቴ የአምላክ በረከቴ። በእናቴ ቀልድ አላውቅም። የፈለገ ታምር ቢፈጠር በእናቴ በወይዘሮ ሎጤ ደሴ ቀልድ አላውቅም። በእናቴ ቀልድ አላውቅም። ስለዚህ እናቷን እንደዚህ አለች፣ እናቷን እንደዚህ ሰጠች፣
እናቴን አይደለም ገንዘቤን እድሜን ራሱ ቀንሶ ከኔ እግዚአብሔር ቢሰጣት ሰጣታለሁ። እንኳን ገንዘቤን ማለት ነው። ገንዘብ እኮ ሰርቼ ነው ያገኘሁት። እናቴን ግን ሰርቼ አላገኛትም ባጣት። ስለዚህ እንኳን ገንዘቤ ይቅር እድሜን እኮ አልኳችሁ እኮ እድሜን ከኔ ቀንሶ ለእናቴ ቢሰጣት በጣም ነው የምትደሰተው። የሚከፋ የሴት አይደለም። በእናቴ ቀልድ አላውቅም። እናቴ ደግሞ ምንም ያክል ነገር አትደርሱ። በእናት ቀልድ የሚታወቅ ነገር የለም። እናት ናት። ለምን በአናቷ አይተከልም? ነገር የምትሰሩለት ለምን ያውቀኛል እንደማደርገው ስለሚያውቅ ምንም አይናገርም። በእናቴ ቀልድ እንደሌለ ደግሞ ያውቃል። ምክንያቱም በሰውነት መጀመሪያ ገና ኢትዮጵያ እያለሁ እናቴንና እኔን ለማለያየት ደፋ ቀና ስትሉ ነበር። እኔን እና እሷን ለማለያየት ባሏን ካልፈታችሁ አረብ ሀገር የሚሰዳት ምናምን። አሁን ደግሞ እናቷን እንደዚህ ልታረግ ምናምን ማርያም። ሌላስ ምን አለ? ከእናት በላይ ምን አለ? ከእናት በላይ ምን አለ? እናት ናት። ገባችሁ? ከእናት በላይ ምን አለ? እናት እኮ በገንዘብ አትተካም። እናት እኮ በብር አትተመንም። እናት እኮ በዚህ በቆርቆሮ በብልሽጭ አትተመንም። እናት እኮ እናት ናት። እናት እኮ የእግዚአብሔር በረከት ናት። የአምላክ ስጦታ እኮ ናት። እናት ሀነሱማን እናት ለእናቷ እንዲህ አድርጋ ምን ይጠበስ? አዎ አረጋለሁ ለእናቴ። ሁሌም ለእናቴ ማረጌን አላቆምም፣ አረጋለሁ። እስኪ መንገዴ ላይ የሚቆም ካለ እስኪ ልየው። ለእናቷ እረዳቻት፣ ለእናቷ ሰጠቻት ብሎ ከመንገዴ ላይ የሚቆም ካለ ወንድ እለዋለሁ። ለእናቷ ትሰጣታለች፣ ለእናቷ ትረዳታለች የሚል ከመንገዴ ላይ ቆሞ ማየት ነው። ነገርኳችሁ። እናቴ በህይወት ስላለችልኝ ነው ልጄን የያዘችልኝ። ገባችሁ? እንዲያ በከፋኝ ጊዜ፣ በቸገረ ጊዜ፣ እንዲያ ሁሉ ባጥላላይ ጊዜ፣ እንዲያ ሁሉ ፊቱን ባዞረብኝ ጊዜ፣ ያዋራኝ በተጸየፈኝ ጊዜ እናቴ ናት ከጎኔ ያልተለየች። አይዞሽ ያለች እናቴ እናቷ ረዳች፣ እናቷ ሰጠች። ምን ይባለስ? እሰይ አረጀሁ። ጉልበቴን የደከምኩበት ጉልበቴ ነው። ከእናንተ ፖርሳ ብቻ አይደለም ለእናቴ ያደረኩት። ከእናንተ ፖርሳ ብቻ አይደለም፣ ከማንም አይደለም። የለፋሁበት የደከምኩበት ነው። መልኬ ነው። እናቱን የማይወድ ለሰው ተረዳ ተብሎ ስልክ ተደውሎ ስራዬን ብሎ ነገር የሚሰራ ማለት ነው። ስራዬን ብሎ ስልክ ተደውሎ ለእናቷ ነው የምትረዳ። እሰይ አበጀሁ። ምን ይቀርብኛል? ደግሞ ደውሎ የነገረውን ሰው አንቅቄ አውቀዋለሁ። እሱ ማንነቱን ባይነግረኝም ማንነትን ስለማውቀው ምንም አትመስለኝም። ስላሳዘንከኝ ነው እኔ የነገርኩህ። ጊዜው እየተቃጠለ አባሁኑ አመት ካልመጣችና እንደነገርኩህ አሳዝኖህ አያውቅም።
ይኸውላችሁ ዘመዶቼ የሆነ ቦታ እጄ እኮ ነው እና ደውለው ስላሳዘንከን ነው እውነት ከኛ ላይ ስላለ ነው አንተ ከሱ ተጣጥፈህ ተቀምጠህ እሷ እናቷን እየረዳች ስለሆነ ነው እና ስላሳዘንከኝ ነው ምናምን ምን አገባችሁ? እናቴን ብረዳ የሚያሳዝናችሁ ምን ነው? ቆማጣ ነው? ሰባራ ነው? ወዶ ነው ፈቅዶ ነው የሰደደኝ። ገባችሁ? እና ከእናቴ ጋር ማንም እንደረመናም ከእናቴ ጋር እኩል እንዳደርግ ትፈልጋለህ እንዳዳመጥ እና ሴቶችዬ በተለይ በሰው ሀገር የምትኖሩ የፈለገ ታምር ቢፈጠር በእናታችሁ መሀል ጣልቃ የሚገባ ቦታ እንዳትሰጡ። በእናት ቀንድ የለም። እናት ናት። ምንም ትሁን ምንም የእናት አሮጌ የላት፣ የእናት ኮሳሳ የላት፣ የእናት ደካማ የላት፣ የእናት ጥቁር የላት፣ የእናት ቀይ የላት። እናት ናት። ሀብታም ትሁን ደሃም ትሁን እናቴ ባላቁ ማሳድጋኛለች። ደሃ ነኝ አልወልድሽም አላለችኝ። እግዚአብሔር ሲሰጣት የእግዚአብሔር በረከቴ ነው ብላ ተቀብላ በፍቅር ያሳደገችኝ እናቴ የማገልገል ግዴታ አለብኝ። ግዴታዬ መብቴም ነው። እናቴ እኔን 9 ወር ስትሸከመኝ ከማር የጣፈጠ ወተቷን ስታጠባኝ 4 ዓመት በጀርባዋ ስትሸከመኝ ሽንቴንና ካካዬ ስትቀበል ስትጠርግ ከኔም አልፎ የኔ ልጅን ስታቀፍ ስታዝል የኔ ልጅ ሽንቷን ቅዘኗን ስትጠርግ ለዚህ ጭንቁ እናት ለምን አይከፈላትም? ለምን አትረዳም? ምን አገባችሁ? ትንሽዬ ቤት ሰራሽላት ብሎ ይህን ነገር ረቤስ ማአሙዶ ፈስደስ ይሄ ምን ይሉታል? ከስንት ዓመት በኋላ እኔ ስልክ ስላልመለስላቸው ስል እና ላወራቸው ስልክ ካላወራችንማ ብለው ህይወት ለመበጥበጥ ደውለውለት ለማያውቁት ሰውዬ ደውለው አያውቃቸው ማርያም አያውቃቸውም እኮ ከነመፈጠራቸው አያውቃቸውም። ከለታት አንዴ ነው ለመጀመሪያ ጊዜ ቃልዬን ወልጄ ነው እዛ አገራችን የሄደ ልጁ አገራችን እንኳን በትክክል አውቆ ለነገር ብለው ስልክ ደውሎ እንደዚህ ነው አንተ እንዳትጎዳ ብለን ነው እንደዚህ። ምን አገባቸው? ለምን አይጎዳም? እንዳይጎዳ ከሆነ ቤተሰብ እንዲረዳ ካልፈለገ ሸክፎ መያዝ ልጁንም ሚስቱንም ያዝ አድርጎ እራሱ መስራት። ስሪ ካሌ ወዲያ እናቴ ልጅ ተሸክማ የእሱን ቅዘን የእሱን ሽንት ጨርቅ የእሱን የዲቃላ ሽንት ጨርቅ እየጠረገች አሳድጋ ለእናቷ ነው የምትረዳ ምናምን። ሌላስ የምትሉት የለም? ሌላስ እኔና እሱ የምታለያዩበት የለም? ብትሉ ማርያም አንለያይላችሁ ስንል አላችሁ። በፊት አይሰራም ሰነፍ ነው ትተወው አረብ ሀገር አንሰዳትም እሱን ካልፈታች ምናምን አላችሁ። ዝም አልኩ። አሁን ደግሞ እኔና እሱ ዝም ስንል አንለያይላችሁ ስል እኔ አልሰማችሁ ስል እሷ ካልሰማች እሱ እንደዚህ ነገር ቆስቁሰን እናለያይ ማርያም አልሳካም። ይሳካ ቢሆን ችግር የለውም ግን አይሳካም። እኔ እና እሱ እንደማንለያይ 10 ዓመታችን በነገራችን ላይ እሱ ሌላ ሴት ቢፈልግ እኔ ሌላ ወንድ ብፈልግ ኖሮ ቆይ እንለያይ ነበር። ምክንያቱም 10 ዓመት አንቀመጥም ነበር። ነገ ህዳር 6 ቁስቋም 10 ዓመታችን ገባችሁ? ነገ 2019 ቁስቋም ህዳር 6 10 ዓመታችን የናባሪ ከተጋባን መቼስ የ10 ዓመት ትዳር በአንድ ላይ አታፈርሱት አትችሉም። በነገር በቆርቆሮ የተሰራችላት ምናምን እና ሌላስ ገና ለእናቴ አይገርማችሁም? ብችል ከወርቅ ወንበር ነው ማስቀምጣት። ብችል ከወርቅ ወንበር አስቀምጣት
ይቀልዳል እንደ አዳሚ ለእናቷ ቤት ሰራ፣ ለእናቷ በሬ ገዛ፣ ለእናቷ ገና እናቴን ከወርቅ ወንበር ነው ማስቀምጣት። ከወርቅ ቢኖረኝ ቢደላኝ ከወርቅ ወንበር ነው ማስቀምጣት። ይቀልዳል እንደ አዳሚ እዚህ ይሄ ወሬ ብሎ ይሄንን ሐሜት ብሎ ማማት አይደብራችሁም እንዴ? በመድኃኒዓለም ነፍስ ዝም ብሎ አሉባልታ በኢየሱስ እንዴ እንዲያረገች ሌላስ እንዴ ሰው ለእናቱ አይረዳም? እናት እኮ ናት። እናት እነሱማ እናት ናት። እናት ሆኜ ስላየሁት ለእናቴ እኔ ማንም አያገባውም። ሁለታችን ደግሞ ለማለያየት ደፋ ቀና የምትሉ የአብርሃም ስላሴ ድባችሁ ሌላ ምንም አላችሁ። የናፈን ለያይ ለነገራችን ላይ ግን ለማለያየት ደግሞ የምትሞክሩ የአጋዕዝተ ዓለሙ ስላሴ ይገልብጣችሁ። ምንም አታመጡ። ምክንያቱም በእናቴ ቀልድ እንደማላውቅ እያወቃችሁ እኔን እና እሱን በምን እናለያያት? እች ልጅ እኛ ልናለያያት ብንሞክር ከባሏ ጋር ልትለያይ በፍጹም አልቻለችም። ስለዚህ ለባሏ ነገር እንስራለትና እናቷንና እሱን እናለያይ። እናቴ እኮ በጀርባዋ በዚህ በሆዷ እኔን ተሸክማ በጀርባዋ እንጨት ተሸክማ በአናቷ ጀሪካን ውሃ ተሸክማ ነው ያሳደገችኝ እናቴ ማለት ነው። ስለዚህ እናቴን ማንም አለ ማንም እናቴ ጋር እኩል የሚሆን የለም። እንገራችሁ እናቴ ናት። እናቴ እና በእናቴና በአያቴ የሚመጣብኝ ሰው አልፋታውም። እናቴ ናት። ዝም ብላችሁ የማይሆነው የሆነ ይሄ ኋላ ቀር አስተሳሰብ ዝም ብሎ እየተጨበላለቀ ምናምን ይሄ ነገር ፋሽን አልፎበታል። ሰው ነገር ስራ ሳይሆን መሮጥ ያለበት ለስራ ነው መሮጥ ያለበት። ምን አገባችሁ? ሰርቼ እኮ ነው ያመጣሁት። በሬ ብገዛላት ሰርቼ፣ ቤት ብገዛላት ሰርቼ፣ ተቀምጬ ነገር ወደና ወዲህ እያወዳወድኩ መሰላችሁ እንዴ? ለእናቴ በሬ ገዛች፣ ቤት ገዛች፣ ቤት ሰራች ምናምን ሰርቼ እኮ ነው ጉልበቴን ላቤን ጠብ አድርጌ እኮ ነው እንጂ እኮ ተቀምጬ አይደለም ብሩን ያገኘሁት። ለእናቴ እናት እኮ ናት። እናት ከዚህም በላይ ቢደረግላት ምን ያሳፍራል? ነገርስ ምን ያስተራል? አሁን ይሄ አደረገችላት ሰጠቻት እንደዚህ አሁን ይሄ ነገር ተብሎ ወይኔ የኢትዮጵያ ሕዝብ ተበላሽታችኋል። ማርያምን ረብ ኢየሱስ በስመ አብ ወወልድ ወመንፈስ ቅዱስ። እና ለእናቴ ምንም ላደርግ ማንም ጣልቃ ገብቶ አይመለከተው ማንም። እኔ እኮ ስልኩን አይት እንዳገኛችሁት ነው እንጂ እኮ ነገር መስራት አለመስራታቸው አይመለከተኝም። ምክንያቱም ስልኩን እሱ ራሱ ገርሞት ስልኬን ለነገር ስራት ሲሉ ስልኬን ከየት አገኙት? እስከዛሬ ድረስ እንዴት ነው ብለው ያልደወሉልኝ ሰዎች ነገር ለመስራት እኔና አንቺን ለማለያየት ደወሉ ብሎ እሱ ራሱ በጣም የታዘበ በጣም ደዋዩ ሰው ማን እንደሆነ ስሙን አልገለጸለትም፣ ማን እንደሆነ አልነገረውም። ብቻ ግን ያው እኔ ለእናቴ እንደምረዳ ለእናቴ እንደምሰጥ ለእናቴ እንደማረግ ነው ያን ደዋዩ ልጅ የነገረውና የነገረ ሰሬ አፍ ያላምጣል አበጀ ብልጥ አሁን ምን ያመጣል ተብሏል። መስራት ነው እንጂ የሚያዋጣ ወንድም አለ ነገር ማወጣወጥ ነገር ወደና ወዲህ ማወዳወድ ይሄ ፋሽኑ አልፎበታል። ሰው ልጅ ለነገር ሳይሆን ለስራ ነው መሮጥ ያለበት። በአሁኑ ሰዓት የሰራ የተማረ ነው ወድቆ የማይወድቀው። ነገር ሲሰራ ሲሽከረከር ዓለምን ቢዞር ነገረ ሰሪ ሌባ ውሸታ ወድቆ ነው የሚቀር። መጨረሻው ውድቅ ነው የሚሆነው። እኔ ደግሞ ምንም አይመስለኝም። ነገር ብትሰሩ ነገር ባሰሩ ብትነግሩ አሁን ደግማችሁ ሰባሪያት ወፍሳት ቀድማችሁ ደውሉ። ለኔ ላለም ነው ሹመት የሚጫንቀኝ ምንም ከሆነ ምንም ግን
አውቃችኋለሁ። አሁንም እያወቋችሁ ነው የሚሄደው። መቼም ወዳጅ ጠላት ከውጭ አይመጣም፣ ከቤት ነው የሚመጣው። ስለዚህ የማይሆን ነገር ባታደርጉ፣ የማይሆን ድርጊት ባትፈጽሙ፣ ባሰሩ ሀሪፍ ነው ብዬ ነው አስበው። ምክንያቱም ከቤተሰብ መሀል ጣልቃ መግባት አንደኛ ለእናንተ ጥሩም አይደለም። እንዴት ነው ምቾት ራሱ ኮንፈርት የሚሰጣቸው? ምቾት የለውም ማለት ከቤተሰብ መሀል ይህን አድርጋለች፣ ይህን ብላለች፣ እንደዚህ ሰርታለች፣ እንደዚህ አድርጋለች፣ አንተን እንደዚህ እያደረገች ነው፣ የዋህ አድርጋ ነው ምናምን። ከነገራችን ላይ የዋህ አይደለም እሱ፣ የዋህ አይደለም እንገራችሁ፣ እሱ የዋህ አይደለም። ግን የመረዳትና መሰጠት ያለበትን ሰው ላይ ስለሚያውቅ ታዝቧችሁ ነው ዝም ያለ። እንዴት ለእናቷ ሰጠች፣ እናቷን ረዳች ብለው ለእኔ ነገር ሰሩልኝ፣ እንዴት ለእኔ ደወሉልኝ፣ ይችን ሌላ ነገር ብታረግም አሳልፎ ነው የሚሰጧት። በጣም ክፉ ናችሁ ነው ያላችሁ እንጂ ለምን አረግሽ ብሎ አይቆጣምም። ደግሞ የመቆጣት መብት የለውም። ምክንያቱም መብት የሌለው እሱ ለእናቱ ቢሰጥ እኔ ለእናትህ ለምን ሰጠህ ብዬ አልናገረውም። ለምን እናገረዋል? እናት እናት ናት። እናቱ ወልዳ ነው እሱ ለእኔ የሰጠችኝ አይደለ? እናቴ ወልዳ እኔ ለእሱ ሰጥተዋለች። እኔ ደግሞ ወልጄ ለእናቴ የሰጠቻት እናቴ እያሳደገች ነው። ስለዚህ ለዚች እናት ወርቅ ወንበር እንኳን ቢደላይ ከወርቅ ወንበር ባስቀምጣት ራሱ መብት አለኝ ካለኝ ማለት ነው። ነገር ለመስራት ግን እንዲህ ደፋ ቀና ሽቅብ ቁልቁል ከምትሉ ራሳችሁን ብታድቡ ባይ ነኝ። እዚህ ካለኝ ሰጣለሁ መብቴ ነው ደግሞ ዝም ብላችሁ ሰውን እንትን ከምትሉ ሰው ሳይፈልግ ነገር ከምትኮተኩቱት አልፋችሁ ስራችሁን ብትሰሩ የተሻለ ዘመዶቼ። ለሰው ሰውን ዝም ብላችሁ እንዲያርጓል ከምትሉት ስራ ብትሰሩበት አይሻልም? ስራ ብትሰሩበት። አለምነሽ ደሴ አለምነሽ ሹመት ምንም እንደማታመጡ ስለማውቅ ለሰው ልጅ ቦታ የለም ሲጀመር። እግዚአብሔር ይመስገን። ላከበረኝ አከብራለሁ፣ ላላከበረኝ ደግሞ አላከብርም። ጭራሽ ደግሞ በእናቴ ነታችሁብኝ። ጭራሽ ለእናቷ ነው የምታረገው፣ ለእናቷ ነው የምትረዳው ብላችሁ እኔን ከእናቴ ጋር አለያይታችሁ እንዳታስቡት። ያቃጥላሉ ሰውን በመድኃኒዓለም ስም። ችግር የለውም ማለት ነው። ለማንኛውም ውዶቼ ማሮቼ ላይክ አድርጉ፣ ሸር አድርጉ፣ ሰብስክራይብ አድርጉ። ሀይላቪ ወዳችኋለሁ። ባይ ባይ።